ሰላም በዚህ ቪዲዮ አስተማሪ የሆነ ሐሳብ ወይ መልእክት ይዤ መጥቻለሁ። እሱም የአስተሳሰብ ለውጥ ምንድነው? የአስተሳሰብ ለውጥ ካለ ኢኮኖሚያዊ ሆነ ማህበራዊ ፖለቲካዊ ለውጥ ማምጣት አያዳግትም። ስለዚህ ለአንድ ነገር ለውጥ እንዲመጣ መጀመሪያ መለወጥ ሆነ መቀየር ያለበት ምንድነው? አመለካከታችን ወይ አስተሳሰባችን ነው። ለአንድ ጉዳይ ያለን አመለካከት ለአንድ ነገር ያለን ሐሳብ መቀየር አለበት። ሐሳብ ከተለወጠ ከተቀየረ ሌላ ለውጦችን ማምጣት ቀላል ይሆንብናል ማለት ነው። ስለዚህ የኮሪያና የኢትዮጵያን ስነ ምድር ወይም መልክዓ ምድር ስናይ ኮሪያ ምን አይነት ሀገር ናት? ለአግሪካልቸር የማይሆን ሀገር ናት ያለችው። ይሄ ምክንያቱም 70% ድንጋያማና ተራራማ ነው። ከዚህ የተነሳ ወደ ሌላ ሀገር የምትልክበትን ምርቶችን በአግባቡ አምርታ መላክ አትችልም። ስለዚህ ይሄ ለኮሪያ ያለ አንዱ ችግር ነው። ሌላ ደግሞ ምንም አይነት ቡና የማይበቅልባት ሀገር፣ ነዳጅ የሌላት ሀገር፣ ምንም አይነት ማዕድን የሌላት ሀገር፣ ሌላ ነገሮችም ችግር ያላት ሀገር፣ እንደገና ደግሞ በደህንነት የምትታወቅ ሀገር፣ ለጃፓን ለ35 ዓመታት ቅኝ ግዛት የተገዛች ሀገር ናት። በዚህ ሁኔታ ውስጥ ሆና ግን ለውጥን አምጥታ ቡናን ወደ ሌላ ሀገር ኤክስፖርት በማድረግ በዓለም 3ኛ ደረጃ ይዛለች። እንደገና ደግሞ ነዳጅን በመላክ ሆነ ሌላ ማዕድናትን በመላክ በማምረት ለነዳጅ የሚሆኑ እቃዎችን በማምረት በዓለም ከደረጃ ውስጥ ገብታለች። ይህችን ኮሪያን የሌላት ነገር አልገደባትም። ኢትዮጵያን እንደ ኮሪያ እድገት እንዳታመጣ የከለከለ ነገር ምንድን ነው? የሀብት እጦት ነው? የሰው ኃይል እጦት ነው? የተማረ ሰው ማጣት ነው? አይደለም። ጉዳዩ አንድና አንድ ብቻ ነው። እሱም የአስተሳሰብ ወይም የአመለካከት ለውጥ ማጣት ነው። ስለዚህ ይሄ ችግር ስላለ ኢትዮጵያ ለውጥ ማምጣት ከባድ ነገር ሆኗል ማለት ነው። ስለዚህ ኢትዮጵያ ምን ማድረግ አለባት? አመለካከትን መቀየር አለባት። ስለዚህ ብዙ ነገር አላት ኢትዮጵያ። ቡና የማምረት አቅም አላት። ለአግሪካልቸር የሚሆን ሰፊ መሬት አላት። ነዳጅ አላት። ይህንን ተጠቅማ ከሌላትና ካላት ነገር ተነስታ ብዙ ለውጥን ማምጣት ትችላለች ማለት ነው። ስለዚህ መቀየር ያለበት ምንድነው? አመለካከታችን ነው። ምክንያቱም የሌለን ነገር ከእድገት ሊከለክለን በፍጹም አይችልም። ምክንያቱም አመለካከታችን ትክክለኛ ከሆነ ያን ነገር ማድረግ እንደምንችል ከታመንን ከምንም ነገር አንጎልም። ስለዚህ ችሎታ አለን፣ አቅም አለን። ይህንን ችሎታና አቅምን ተጠቅመን አስተሳሰባችንን በመቀየር አቅጣጫን በመቀየር ለውጥን ማምጣት እንደምንችል ነው እና ከዚህ ከኢትዮጵያና ከኮሪያ ልዩነት የተረዳችሁ ነገር አለ ብዬ አስባለሁ እና አስተሳሰባችንን እንለውጥ እንቀይር እላለሁ። አመሰግናለሁ።